በክርስትና እምነት ተከታዮች ዘንድ በልዩነት የሚታይ ቦታ ይሆን። እንግዲህ እዚህ ጋር እንደምታዩት ደግሞ አንድ ቤተክርስቲያን አለ። እዚህ ጋር እንደምታዩት ሁላችሁ በጣም ነው የሚያምረው። እዚህ አትክልቱ ስፍራ ላይ መግባት አይቻልም፣ ግን ከዚህ ሆናችሁ ታዩታላችሁ። ምክንያቱም ተጠብቆ ነው ያለው፣ ያው ታሪኩን ለማስተላለፍ ማለት ነው። እንግዲህ የጌቴ ሴማኒን ትርጓሜ ካየን ጌት ማለት መጭመቂያ ማለት ሲሆን ሴማኒ ማለት ደግሞ ዘይት ማለት ነው። ስለዚህ የዚህ ቦታ ትርጓሜ የዘይት መጭመቂያ የሚል ትርጓሜ ያለው ማለት ነው። ቦታው በእውነት በጣም ነው ደስ የሚል ስሜት ነው እየተሰማኝ ያለው። እድለኛ ነኝ። እዚህ ቦታ መርገጥ የማይገባኝ ሰው ነኝ፣ ግን ሆነ በእኔ ሳይሆን በሱ ቸርነት። በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏችሁማል። ስለ ስሜም የተጠላችሁ ትሆናላችሁ። በዚያ ጊዜም ብዙዎች ይሰናከላሉ፣ እርስ በርስም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ ግን የሚጸና እርሱ ይድናል። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። እንግዲህ በነቢዩ ዳንኤል በተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራሮች ይሽሹ፣ በሰገነትም ያለው በቤቱ ያለውን ሊወስድ አይውረድ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያም ወራት ለርጉዞችና ለሚያጠቡ ወየውላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያ ጊዜም ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና። እነዚያ ቀኖች ባያጥሩ ሥጋ የለበሰው ሁሉ ባልዳንም ነበር። ነገር ግን እነዚያ ቀኖች ስለተመረጡ ሰዎች ያጥራሉ። በዚያ ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ ብላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ። ቢቻላቸው የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያሳያሉ። እንግዲህ እዚህ በደብረ ዘይት ተራራ ዙሪያና አቅራቢያ ላይ ከምታያቸው ልዩና ቅዱስ ቦታዎች አንዱ ደግሞ ይህ የእመቤታችን የእረፍቷ ቦታ ነው። እንግዲህ እንደምታውቁትና እንደተጻፈው መጽሐፍም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጨምሮ በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ እንደሚታመነው ጥር 21 ቀን በ49 ዓመተ ምህረት እመቤታችን ቅድስት ድንግል ማርያም አርፋለች። ይሄ የእረፍቷ ቦታ ተብሎ የሚታወቀው ነው። እንግዲህ ታሪኳ ሰፊ ነው። ሞት በጥር ነሐሴ መቃብር ተብሎ እንደሚታመነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በስፋት እንደሚታመነው ማለት ነው። አብዛኛው አሁን ይህ ቦታ የተያዘው በግሪክ ኦርቶዶክስ ቤተክርስቲያን ነው። እንደምታዩት የኦርቶዶክስ ቤተክርስቲያን ነው ያለው። ስለዚህ ጥር 21 ቀን በ49 ዓመተ ምህረት እመቤታችን ቅድስት ድንግል ማርያም ስታርፍ ያሳረፏት እዚህ ቦታ ነበረና ይህ ቦታ እንግዲህ እዚህ በደብረ ዘይት ተራራ አቅራቢያ ካሉ ልዩና ቅዱስ ቦታዎች አንዱና ዋናው ነው ማለት ነው። እንግዲህ ውስጥ ገብቶ ለመቅረጽ አይቻልም። ስለዚህ መግባት እስከሚቻልበት ብቻ ገብቼ ላሳያችሁ። ቀሪውን ግን ራሳችሁ መታችሁ ብትጎበኙት ብታዩት በጣም አሪፍ ነው። ስለዚህ እዚህ ስትመጡ ከምታያቸው ቦታዎች አንዱ ይሄ ነው ማለት ነው። እስኪ እስከሚቻልበት እንግባ። በነገራችን ላይ በግሪክ ኦርቶዶክስ ቤተክርስቲያን መሰረት ስትገቡ ቤተ መቅደስ ውስጥ ጫማ አይወለቅም ማለት ነው። እንደምታዩት ከዚህ በኋላ እንግዲህ የሃይማኖታዊ ስርዓት የሚከወንበት ነው። ቅዳሴ ያለበት ነው። ስለዚህ ከዚህ በኋላ መቅረጽ አይቻልም። እንደምታዩት እዛም ጋር ክልክል ነው የሚል ምልክት አለ። ስለዚህ ይህንን ይመስላል እንግዲህ በጥር 21 እመቤታችን በ49 ዓመተ ምህረት ያረፈችበት ቦታ ይህ የምትመለከቱት ቦታ ነው ማለት ነው። እንግዲህ አሁንም በደብረ ዘይት ተራራ አቅራቢያ ያሉ አስገራሚ ቦታዎችን ልዩና ቅዱስ ቦታዎችን እንዲሁ ደግሞ እንቃኝ። እንግዲህ ደብረ ዘይት ተራራ ላይ ከምታዩት ነገር ዋናው እንግዲህ የወይራ ዛፎች ናቸው። በነገራችን ላይ የወይራ ዛፎች እድሜያቸው ከ1000 ዓመትም በላይ ሊሆን ስለሚችል ነው እንግዲህ እዚህ ደብረ ዘይት ተራራ ላይ ካሉት የወይራ ዛፎች ማለት በዚያ ጊዜም በክርስቶስ በምድር ላይ በነበረበት ዘመንም የተተከሉ አሉ ተብሎ የሚታመነው እና እዚህ ደብረ ዘይት ተራራ ላይ በብዛት ወደ ታችም ወደ ላይም ስትወጡ ይህንን የወይራ ዛፍ ማየት የተለመደ ነው። በብዛትም ተራራው ላይ የሚገኘው እንዲህ አይነት የወይራ ዛፍ እነሆ አስቀድሜ ነገርኳቸው። እንግዲህ
በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁም አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣትም እንዲሁ ይሆናልና። በድን ወዳለበት በዚያ አሞራዎች ይሰበሰባሉ። ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይ ኃያላትም ይናወጣሉ። በዚያ ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያ ጊዜም በምድር ወገኖች ሁሉ ዋይ 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 ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳትም ለእርሱ የተመረጡት ይሰበሰባሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁም እናንተ ዳግም ይህንን ሁሉ ስታዩ በደጅ እንደቀረበ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ይህ ከጀርባ የምትመለከቱት ደግሞ አሁን የደረስንበት በደብረ ዘይት ተራራ ማለትም ከኢየሩሳሌም ፊት ለፊት የሚገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ሐዋርያትን እየባረካቸው ሂዱና በዓለም ሁሉ ወንጌልን አስተምሩ ብሎ ከነገራቸው በኋላ ሲያርግ የመጨረሻ ያረገበትና የእግሩም ዳና ያለበት ቦታ ነው። እንግዲህ ይህ ቦታ እንደምታዩት በዚህ ዙሪያ እንደተጻፈ በተለያየ አብያተ ክርስቲያናት ይህ ቦታ እንደሆነ ይታመናል። ወይም ይህ ቦታ በትክክል ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ቦታ እንደሆነ ይነገራል። በዋናነት ለምሳሌ የግሪክ፣ የሶሪያ እንዲሁም የኮፕቲክን ጨምሮ የአርሜኒያን ቤተክርስቲያኖች እዚህ ጋር የራሳቸው መቀመጫ አላቸው። እዚህም ቦታ ላይ ይህ እንደሆነ ይስማማሉ፣ በታሪክ በተለያዩ ግኝቶች ማለት ነው። ወደ ውስጥ እንግባና ደግሞ ላሳያችሁ። ይህ እንግዲህ የመጨረሻዋ ቦታ ተብላ በተለያየ ምርምርና ከተለያየ ጥናት በኋላ የመጨረሻ የጌታችን የመድኃኒታችን የኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ሲያርግ ለመጨረሻ ጊዜ እግሮቹ ያረፉት እዚህ ቦታ ላይ ነበር። በቅዱሳት መጽሐፍት እንደተጻፈው ከመሬትም ከፍ አለ፣ ደመናትም እየሰወሩት ከፍ እያለ ተለያቸው ወይም ሄደ ተብሎ እንደተጻፈ ሁሉ ልክ የመጨረሻ እግሮቹ ከምድር ሲለያዩ ከዚች ቦታ ላይ ነው እንግዲህ የተለየው ማለት ነው እግሮቹ። ስለዚህ ለክርስትና እምነት ተከታዮች እዚህ ጋር መምጣት ይህንን የእግሮቹ የመጨረሻ ያረፉበትን ይህንን ቦታ መንካት ትልቅ በረከት ተደርጎ ይወሰዳል። በተለያየ አብያተ ክርስቲያናትም ቅድም እንደነገርኳችሁ ይህ ቦታ ራሱ በትክክል ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት እንደሆነ ይታመናል። ለዚህም ነው የክርስትና እምነት ተከታዮች ወደ ኢየሩሳሌም ከመጡ በኋላ ይህንን ቦታ የሚጎበኙት ማለት ነው። ይህንን ቦታ የሚዳስሱት፣ ይህንን አለት የሚዳስሱበት ዋና ምክንያት ከዚህ ጋር ነው። ለመጨረሻ ጊዜ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገው እንግዲህ ይህ ቦታ በጣም ልዩ ትርጉም ያለው ለክርስትና እምነት ተከታዮች ልዩ ትርጉም ያለው ቦታ እንደሆነ ይታመናል ማለት ነው። ስለዚያች ቀንና ስለዚያች ሰዓት ግን ከአባት በቀር ብቻ የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃ መጥቶ ሁሉንም እስከወሰደ ድረስ እንዳላወቁ ሁሉ የሰው ልጅ መምጣትም እንዲሁ ይሆናል። በዚያ ጊዜም ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሁለት ሴቶች በወፍጮ ፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች። ጌታችሁም በምን ሰዓት እንዲመጣ አታውቁምና እንዲሁ ንቁ። ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱንም ሊቆፍር ባልተወም ነበረ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡት ሰዓት ይመጣልና። እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦች ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እውነት እላችኋለሁ፣ እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦች ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እውነት እላችኋለሁ፣ ባለው ሁሉ ላይ ይሾመዋል። ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹን ባሮቹን ሊመታ ቢጀምር ከሰካሮችም ጋር ቢበላና ቢጠጣ የዛ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል። በዚያ ልቅሶና ጥርስ ማፋጨት ይሆናል። ማቴዎስ ወንጌል ምዕራፍ 24 ከቁጥር 3 እስከ ፍጻሜው።